ኤፋ ሳተናው መጣ እየሳተነ ከወንድሙ ጋር ማለት ነው። በነገራችን ላይ ኤፋን ብቻ ስታገኘው ሄርሜላ አይጥ የዋጠች ድመት ነው የምትመስለው። ያን ያክል አፍ አትካፈትም። አሁን በትናንትናው ቪዲዮ አስመሳይ ነህ እያለችው ነበረ። ሄርሜላ የተሳሳትሽው ነገር ማለት ነው፣ ወንድምና ወንድም የፈለገ ቢፈላለሱም ተመልሰው ይገናኛሉ። ኋላ ላይ የምትቀሪው አንቺ ነሽ። አሁን አስመሳይ ነህ ስትይው ነበረ እና ዛሬ ደግሞ ያን መወራጨትሽ የለም። ምክንያቱም እኔ ትፈሪዋለሽ ይመስለኛል። እንግዲህ ወንድማማቾች ጎምለል እያሉ መጥተው 500 ሺህ ብር ዘጭ አድርጋ የገዛችውን ሰዓት መልሰውላታል ማለት ነው። አብርሃምም ዛሬ ከልቡ የተናገራቸው ነገሮች አሉ። አብርሃም ሁሌም እንደምንለው ደና ነው። በትናንትናው ቪዲዮ በጣም ደና ነበር። ዛሬ ደግሞ የተወሰነ መፍዘዝ አለበት። ያም ደግሞ በምክንያት ነው ያደረገው። አብርሃም ነገሮቹን ሲያደርግ ሁሌም በምክንያት ነው። ሰላም ቤተሰብ እንዴት ናችሁልኝ? ደህና ናችሁ? ሁሉ ሰላም፣ ሁሉ አማን ነው። ሰላምና ፍቅር ይብዛላችሁ ውድ ቤተሰቦቼ። ላይክ ሰብስክራይብ ማድረጋችሁን አትርሱ። እኔ 20 ሺህ እስከሚገባ ድረስ በቃ ላይክ ሰብስክራይብ ማድረጋችሁን አትርሱ። ማለት እኔ አላቆምም፣ እንዳይደክማችሁ እንዳይሰለቻችሁ የኔ ወዶች ማለት ነው። ሁሌም ላይክ ሰብስክራይብ የምንለው ስለሚረሳ ነውና ስለምታበረታቱኝ ግን በጣም ነው የማመሰግነው። እንግዲህ ሄርሜላ በዛም ብንል በዚህም ብንል ልትሰማን አልቻለችም። እኔ ግን ደከመኝ እሷን መሳደብ ሁላ ማለት ነው። እንግዲህ ኤፋም ሆነ አብርሃም ዛሬ ተናግረዋታል። በተለይ ኤፋ በቃ ከዚህ በኋላ ከወንድሜ እንድትደርሽ አልፈልግም፣ በጭራሽ ሰዓትሽንም ሁሉ ነገርሽንም ይዘሽ መሄድ ትችያለሽ ብሏል ማለት ነው። ሄርሜላ ግን አይነ ልቧ እንደታወረ የምታገናዝቡት ይሄ ካልወደድከው ሌላ ገዛላለሁ ትላለች። እንደ ምን ጉድ ነው? ኧረ የኔ እናት እንዴት አይነት አፍቃሪ ልብን የሰጠች ነው። ይሄማ ፍቅር እኮ አይደለም። ከሩታ ጋር በኃይለኛው እልክ ተጋብተሻል ሄርሜላ። ይሄ እልክ ደግሞ ገደል ይከትሻል እንጂ አንቺን አያቃናሽን። በዚህ አጋጣሚ ሰዓቱን አልፈልግም እያለሽ ነው ያለ። አንቺ ግን ይሄ ካልተመቼ ሌላ ሰዓት እገዛላለሁ። ከአንቺ ነው እኮ ስጦታው ያልተፈለገው፣ ከአንቺ እንዲመጣ አልተፈለገም። እና ውድ ቤተሰብ ማለት ነው ዛሬ ግን ከአብርሃም ላይ ያነበባችሁት ፊት እንዴት ነው በእናንተ? እኔ እንዴት እንዳነበብኩት ታውቃላችሁ? አብርሃም በጣም ኖርማል ሰው ነው። በዚህ አጋጣሚ በመጀመሪያ ደረጃ ኤፍሬም ምን አለው? አብርሃም ምንም አይነት ነገር መፍራት አያስፈልግም፣ በቃ የተሰማን ከልብ ያለውን ነገር ውልቅ አድርገህ ተናገር አለው ማለት ነው። ያ ማለት አብርሃምን ታውቁታላችሁ፣ ሰው ሂዱልኝ ብሎ ማስቀየም የማይፈልግ ነው። የምሬ ነው። በጭራሽ እንደዚህ አይነት ነገር አይፈልግም። እሱ ሰውን ማስቀየም ስለማይፈልግ ማለት ነው። እና ሄርሜላን ሂጅልኝ ብሎ ከአንደበቱ ለማውጣት በጣም ይፈራል እና እያበረታታው ነበረ። ከዛ በመቀጠል እኔ ከሱ ላይ ያየሁት ፊት ዛሬ ሩቲ ቡታጅራ ያለች ወደ አብርሃም ተመልሳ ባሌ ነው ምናምን ብላ የሆነ ጊዜ ላይ እየቀለድኩ ነበር አላለችም? እና ለመጀመሪያ ጊዜ ሄርሜላን ለሁለት አግኝተዋት በቃ እኔ እና እሱ ወደ ህይወታችን ተመልሰናል፣ ከዚህ በኋላ አታስፈልጊም ብላት ሩታ ከዛ ንገራት ስትለው በጣም ነበር የተጨነቀው በጣም። እና ከዚያ ያየሁትን ፊት ዛሬ ያየሁት ማለት ነው። ያ ማለት አብርሃም ኖርማል ነው። ሄርሜላን ማስከፋ ስላልፈለገ ብቻ ነው በአንደበቱ ተናግሮ ማስከፋት አልፈለገም። እና በሰዓቱ ጉዳይ አብርሃም ያው ጠንከር ያለ ነገር ነው የተናገራት። ለዛውም ኤፍሬም ያልተናገረውን በልብሎት እንኳን አይደለም ይሄን ነገር የተናገረው፣ እራሱን የተናገራት ምንድን ነው? ሰዓቱን እኔ አልፈልገውም፣ ያንቺን ስጦታ አልፈልግም። ይሄ ሰዓት አንተ ባታደርገውም እንኳን ከአንተ ጋር ይቀመጥ የምትይበት ምክንያት ምንድን ነው? ከኔ ጋር ተቀምጦ ምን ይሰራል? ምን አድርገሽ ነው የሰጠሽኝ? ሰዓቱን ሲያወልቀው ነው ደህና የሆንኩ አለ። ኤፍሬም እንግዲህ ሰዓቱን ሲያወልቀው ነው ደህና የሆነ አለ። አብርሃም ሰዓቱ ሲወልቅለት አንድ የተገፈፈለት ነገር አለ። ስለዚህ እነ ሩታ ስለነገሩት ስላልነገሩት ሳይሆን በቃ ይሄ ልጅ ኖርማል ነው፣ ወደ ራሱ ተመልሷል፣ የድሮ ማንነቱ ነው አሁን ላይ ያለው ማለት ነው። እና ሄርሜላ ደግሞ አብርሃምን ለማሳመን ሞከረች። እኔ ምን አድርጌ እሰጥሃለሁ? እኔ ሰዓቱን ወደኸዋል ገዛውልህ አድርገው ብዬ ነው እንጂ እያለች ነበርና በወርቁ እኔን እናንተን ስለጠረጠርኩ እናንተም ተመልሳችሁ እኔን መጠርጠራችሁ ነው ያለች ማለት ነው። ኦፍኮርስ በሚገባ። በነገራችን ላይ ከሰው ላይ ዝም ብለሽ አንደበትሽን ከምዘረጊ ምላስሽን ከምዘረጊ በፊት ቆም ብለሽ ማሰብ ይጠበቅብሻል። እነሱ ተጠርጥረው አንቺን ማትጠረጠሪበት ምንም አይነት ምክንያት የለም ሄርሜላ። እኔ እኮ ቤተሰብ በጣም ነው እኮ የምትገርመኝ ይቺ ሴትዮ። በቃ እኔ ብቻ ጽድቅ ነኝ፣ እኔ ብቻ አዋቂ ነኝ፣ እኔ ብቻ ሁሉን ነገር ላድርግ ነው የምትለውና አንቺ ምንም አይነት ማስረጃ በሌለበት ነው እኮ ሩታ ምን አድርጋበት ነው ብለሽ ስትመሰክር የነበር ከነ ብዙ ጋር ሆንሽ ማለት ነው። አንቺ የሰውን አንደበት ሳይሆን የራስሽ ልብሽን ማዳመጥ ነበረብሽ። ለዛውም አንቺ ክርስቲያን ሆነሽ በመስቀልሽ ሲዘባበቱበት ማለት ነው። ያንን ነገር አምነሽ ተቀበልሽ፣ ሩታን ጠረጠርሻት።
ሩታን ነገም ዛሬም የምትጠረጠር ሰው አይደለችም። አንደኛ ነገር ባሏ ነው። ሲቀጥል ደግሞ የልጇ የዛ የንቦቀቀላ ልጇ ለዚህ ልጅ እኮ ነው ይሄን መከራዋን የምታየው ሩቲ ማለት ነው። የልጇ አባት ነው። አንድም ነገር እንድች ጉድፍ እንኳን እንዲወድቅበት አትፈልግም ሩታ። ስለዚህ አንቺ ስለተጠረጠርሽ እንዴት ለምን አመመሽ? እንዴት አመመሽ ሄርሜላ? አንቺ ሰውን ስትጠረጥሪ ያ ሰው የማያመው ነው የሚመስልሽ እንዴ? በጣም እኮ ነው እንዴ! አንዳንዴ በጣም ነው ግርም የምትሉኝ። ግዴታ በቃ እናንተ ስትናገሩ ተደማጭ መሆን አለባችሁ አይደለም? ስለዚህ ጠረጠርሽ፣ አንቺም ተጠረጠርሽ። አንቺ እንኳን መጠርጠር አይደለም እኮ በትክክል በቃ አድርግሽዋል እየተባለ ነው እንግዲህ ፈጣሪ ይወቅልሽ እንግዲህ ምን እንዳደረግሽ ሄርሜላ ከዚህ ሰዓት ላይ ማለት ነው። ስለዚህ አብርሃም ነገም ዛሬም ከአንቺ ጋር ቢሆንም ማለት ነው የምሬን ነው። በቃ አንቺ ህይወትሽ የሚስተካከል ነገር አይደለም ማለት ለወደፊት አላማ የለሽም ሄርሜላ ማለት አላማ የለሽም። ህይወትሽን ማስተካከል አትፈልጊም። ሁሌም እንደዚህ እንደተናቆርሽ ነው የምትኖሪው። ዛሬ አብርሃም ከአንቺ ተነስቶ ቢመጣ የምሬን ነው የተወሰኑ ቀናቶች ብቻ ነው ደስታሽ የሚሆነው አንቺ ከዛ በኋላ አትደሰችም። ስለዚህ ሁሌም እየተመሰቃቀልሽ ከመኖር አሁን በዚህ በተጀመረው ሰዓት ላይ መለያየታችሁ ነው አይደለ? ስለዚህ በዚህ ሁኔታ ቆፍጠን ብለሽ ወደ ራስ ልትመለሽ ይገባሻል እንጂ የሆነ እንዴት ነው እኔ እንደዚህ መማፀን ያለብሽ እኮ ማለት ነው። እንደው ሴት ልጅ ባትማፀን ጥሩ ነው። ከተማፀንሽ ደግሞ ሚስትና ልጅ የሌለው ወንድ ከሆነ ኖርማል ፍቅረኛሽ ከሆነ እኮ በቃ ላይ ልቡ እንዲራራልሽ ብዙ ነገሮች ልታደርጊ ትጥሪ ነበር። ከዚህ ጋር ይሄ ሰው ህይወት ያለው ሰው ነው፣ ልጅ ያለው ሰው ነው፣ ሚስት ያለው ሰው ነው። እንዴት ነው አላሳዝንህም እያሽ አንጀቱን ለመብላት የምትሞክሪው? ልጁ አያሳዝንሽም? አንቺ ጭንቅላት ካለሽ ልጁ አያሳዝንሽም? ታዩ ሌላው አብርሃም አያሳዝንሽ? ሩታ አታሳዝንሽ? አብርሃም እንደዚህ ተወጣጥሮ አንቺ ያንቺን ስሜት ላለመጉዳት እየሞከረ ነው። በዚህ አጋጣሚ አንቺ እንደምትፈልጊው ለመሆን በጣም ብዙ ሞክሮልሻል። ግን መጨረሻው አይሆንም። ወደ ቤተሰቡ መመለስ ስላለበት ነው የተመለሰው። እና አላሳዝንህም እያልሽ አንጀቱን እየበላሽ ሌላ ከአእምሮ ላይ ሌላ ነገር ባትጨምሪ። አንቺ በጣም ቆንጆ ሴት ነሽ። ለአንቺ የሚሆን ወንድ ጠፍቶ አይደለም እኮ። እንደውም እኮ ስቶሪ ላይ እኛ ረከሽ ምንድን ነው ያለችው? እኛ የረከስን ሆነን ሳይሆን ቦታችን ያለ ቦታችን መገኘታችን ነው አይነት ነገር ፖስታለች ማለት ነው። እንደው ከቻልኩ ከዚህ ለጥፈዋለሁ ፖስታለች። እና ስለዚህ የገባሽበት ቦታ ትክክል ካልሆነ ለምንድን ነው የማትወጪው አንቺ? ሲጀመር ደግሞ ምን አይነት አማርኛ ነው የምታወሪው? እረ ሄርሜላ በፈጠረች ተይ ወደ ራስሽ ተመለሽ እንዴ! ምን አለች? አብርሃም እኮ ወዶ ፈቅዶ በራሱ ጊዜ ነው ያፈቀረኝ። አረ በፈጠረሽ አምላክ ህዝብ የሚመሰክረው ነው እንዴ! ተመላልሰሽ እኮ ነው አንቺ። ስንቴ እኮ ነው አብርሃም ሄጅ ያለሽ? ስንቴ ነው እኮ ከሩታ ጋር ገና ሳይፋታም እንኳን እኔ ትዳር ያለኝ ሰው ነኝ ሄጂ በቃ ስንቴ ቪዲዮ ሰርታችኋል እኮ የመለያየት። አንቺ እኮ ነሽ እንደ ማስትሽ ተጣብቀሽ አለቀም ያልሽው። ደግሞ ዛሬ ብለሽ የምትይው ብታጪ ራሱ ወዶ ነው ፈቅዶ ወዶ ነው ያፈቀረኝ። ኧረ በስመ አብ ወወልድ ወመንፈስ ቅዱስ። ሰው ልጅ እንደዚህ በቁሙ አእምሮውን ሲስት ማየት በጣም ከባድ ነገር ነው። ምናልባት አንቺ አሁን ፍቅር ይዞሽ ላይክ ምንም ነገር ላይታይሽ ይችላል። ነገር ግን ማለት የፈለገ ነገር ፍቅር ቢይዝሽ ይሄን ያክል ግን ያውርሻል ብዬ እኔ አላስብም። እያደረግሽ ያለሽው ነገር ስህተት እንደሆነ ሊገባሽ ይገባል። በቃ ለህይወትሽ አስቢ፣ ለስምሽ አስቢ። ሴት ልጅ ነሽ። ሂጂ በቃ ሂጅ። ከተባልሽበት ቦታ ላይ መቆም አይጠበቅብሽም እኮ አንቺ። ለምን ትቆሚያለሽ እንዴ? ልጁ እንዳታቅፊው ራሱ እየተከላከለች ነው ያለው በግድ በቃ ያንቺን ስሜት ላለመንካት አንቺን ላለመገፍተር እየሞከረ ነው። ኤፍሬም ነው ሂጅልኝ ሲልሽ የነበረውና ቤተሰቦችሽ ያንቺ አድናቂ የሆኑ በዚህ ምክንያትሽ ነው በቃ የጠሉሽ። አሁን እንዳለ ተነሱብሽ። ትለጣጠፋለች፣ ራስ ወዳድነሽ እየተባልሽ ነው። ያ በጣም ራስ ወዳድነሽ። ራስ ወዳድማ ባቶኝ ኑሮ በቃ ህይወት ያለውን ሰው እኔ አላሳዝንም። ለምንድን ነው የምታሳዝኙ እኮ? አብርሃምማ የዋህ ስለሆነ እኮ ታሳዝኘዋለሽ። እያሳዘሽው መሰለኝ እንደዚህ ከአንቺ ለመለየት ብሎ ራሱን አዳጅሎ እንደታመመ መስሎ የመጣው ቅስምሽን ላለመስበር ማለት ነው። በዚህ ሁኔታ እንኳን ከተለያዋት ብሎ አስቦ ነበር። አንቺ ግን ምንም የሚገባሽ ሰው አይደለሽም። በዚህ አጋጣሚ አብርሃም እንደፈለገ ሆኖ አንቺን ወጥ ረግጦ እንደዘሎ ድንጋይ ፈንቅሎ መቶብሽ ቢሆን ኑሮ ማለት ነው ዛሬ ላይ ከአብርሃም ላይ ነበር የምንወርደው። ግን ይህን ሁሉ ያደረግሽው አንቺ ነሽ። ፈንቅለሽ የመጣሽው አንቺ ነሽ። ገፍተሽ የመጣሽው ልጁን በጣም በማይሆኑ ነገሮች አማለሽ የወሰድሽው አንቺ ስለሆንሽ እኔ ከአብርሃም ላይ መቼም ነው ልፈርድም አልችለው። መቼም
ሴት ልጅ በዚህ መልኩ ባትሰበር ጥሩ ነበረ። ይህ ሄርሜላ ለየት የሚያደርገው በራሷ ጊዜ ወዳ ፈቅዳ ስለገባችበት ብቻ ነው። የምሬን ነው። እኔ ለመጀመሪያ ጊዜ ለሄርሜላ ዛሬ ጧት ቲክቶክ ገባውኝና ማለት ነው አንገቷን ድፍት አድርጋ የተሰበረ ልብ አድርገው የሆነ ኢሞጅ የሚያለቅስ አድርገው ለጥፈዋታል። ከዛ ላይ የሀዘን ነገር አድርገው ማለት ነው። መብርሃንን እንምላችሁ ለመጀመሪያ ጊዜ ሄርሜላ ልቤ ነካችሁ። እንደዛ ድፍት ስትል ማለት ነው። እሴት ስለሆንኩኝ ነው እንደዛ የተሰማኝ እንጂ ሄርሜላ የምታደርጋቸው ነገሮች እኔ በእኔ ህይወት ቢሆን እኔ አላቅም ምን እንደማደርጋት። ምክንያቱም ማለት አባታችሁን ፊት ለፊት እያያችሁት እንደፈለጋችሁ የውስጣችሁን ያለ መናገር የውስጣችሁን ፍቅራችሁን ያለ መግለጽ በሩቅ አባታችሁን እያያችሁ ማደግ ማለት ምን አይነት ከባድ እንደሆነ ያለፈበት ሰው ነው የሚረዳው፣ ያለፈበት ሰው ነው የሚገባው። እና ስለዚህ አሁን ሄርሜላ ለሌላው ታዩና ማለት ነው ለልዑሌ አዝነሽ ለዚህ ህፃን ልጅ አዝነሽ አብርሃምን ልታዩ ይገባል። ከምር ልጁን ያሳድግበት።